የ25 ዓመት የ50 ዓመት እቅዳቸውን የተወሰነ አሳይተናችኋል። ዛሬ ደግሞ ይህንን ልጅ ታውቁታላችሁ። ጀግናችን የሚሉት ነው። በቲክቶክ ላይ ብዙ ቪዲዮዎቹ በብዙ የሚታዩለት ነው። እችን ቪዲዮ እናዳምጥና ከዛ ደግሞ ከኔ ጋር ያደረጉ ውይይት የሙስሊሞችን ድምፅ አሰማችሁና እዛ ላይ የሙሐመድ አስተምሮን የጳውሎስ አስተምሮትን እንዳስሳለን ማለት ነው። ሶሪ የሚል ንግግር ብዙ ቦታዎች ላይ ተሰማል። ሸርጥ አልተሟላም የሚል ንግግር ብዙ ሶሪ እሺ በሀገራችን ላይ የጂሃድ ሸርጥ አልተሟላም የሚል ንግግር ብዙ ቦታዎች ላይ ተሰማል። ልብ በሉ። በሀገራችን ላይ የጂሃድ ሽርጥ አልተሟላም ሲባል ትሰማላችሁ አለ። የጂሃድ ሽርጥ አልተሟላም ውጪዝ መስፈርቱ አልተሟላም ስትሉት እየተባልን ነው። ጂሃድ እንዳናደርግ ገና መስፈርቱ አልተሟላም እያሉን ነው። እንቀጥል። ይሄ በጣም ታዋቂና ኮመንቱን ገብታችሁ ይዩት። ኮመንቱ በብዙ ሺዎች ነው ኮመንት የሚደረገው። ምን እንደሚሉ ኮመንቱ ላይ በኋላ እናየዋለን። ይህ ኡማውን ለማስተኛትና ኡማውን ካፊሮች የበላይ ሆኖ እንዲረጋግጡት በር ከፋች ንግግር ነው፣ ሌላ አይደለም። ስለዚህ ልብ በሉ። የጂሃድ መስፈርቱ አልተሟላም እያሉ የሚሉን ካፊሮች እኛን እንዲገዙ የበላይ እንዲሆኑ የማድረግ ነው። ንቁ እያለ ነው፣ እየቀሰቀሰ ነው። ኮመንቱን ገብታችሁ አይታችሁታል። አብዛኛዎቹ ብያለሁ፣ አይታችሁት ከሆነ ከዛ እንሄድበታለን። ዛሬ ምንድነው የሚለው? አቅሙ የለንም። አቅሙ ካሌለን በመቀማመጣችን አላህ ሱብሓነሁ ወተዓላ አይቀማም። ኦኬ፣ ዛሬ ምንድነው እሱ መስፈርቱ ያልተሟላበት ምክንያት ብሎ ሲያስቀምጥ አቅሙ የለንም፣ እነሱን ገለን ማሸነፍ አንችልም ነው። ወይስ ሸሪዓ ታውቁታላችሁ። በሸሪዓው ለመተዳደር እና ጂዚያን ለማስከፈል እነሱን ለማስገደድ አቅሙ የለንም፣ አልደረስንም ቁጥር። እሱን ከራሳቸው አንደበት አስደምጣችኋለሁ፣ ራሱ የሚለውንም አስደምጣችኋለሁ። ስለዚህ አሁን ጦርነት ለመክፈቱ አልደረስንም፣ ገና ነን መስፈርቱ ላይ። ሐላል የተነገረ ነው ይሄ። ባለፈው በጽሁፍ ያለውን ያሳየናችሁ፣ ውስጥ ለውስጥ እየተሰራ ያለውን ያሳየናችሁ ትናንትና። ይሄ ሐላል ቲክቶክ ላይ የለቀቀው ቪዲዮ ነው እና ሙሉ ገብታችሁ ማየት ትችላላችሁ። ጀግና የሚሉትና በጣም ብዙ ተከታይ ያለው ነው። አይጠይቀን ወይ አውዝሯል አቅሙ ስላሌለን። እሺ አላህ ሱብሓነሁ ወተዓላ እንዲህ አላለንም? ወዐዱ ለሁም መስተጣዕቱ ሚን ቁዋ፣ የቻላችሁትን ከማንኛውም ኃይል ተዘጋጁላቸው። ወሚን ሪባጢል ኸይሪ ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም፣ በታጀቡ ፈረሶችም የአላህ ጠላቶችና ጠላቶቻችሁን የምታሸብሩበትን ተዘጋጁላቸው ተብለናል አይደል? ምንድነው እያለ ያለው? ላንብብላችሁ ቁርአኑን። ሱረቱ አንፋል አያ 60 ነው እያነበበ ያለው። ምን እያለ ነው? አቅሙ የለንም አሁን እነሱን ጦርነት ለመክፈትና ክርስቲያኖችን ወረን የበላይ ሆነን እነሱን ለመግዛት ጂዚያ ለማስከፈል አቅሙ የለንም፣ ገና ነን፣ በቁጥር አልበለጥንም እያሉ እያሰነፉን ነው። ነገር ግን አለ እንደዛም ቢሆን ቁጥርም ቢበልጡን ግን አለ ቁጥርም ቢበልጡን ቁርአኑ ደግሞ እንዲህ ይለን የለም ወይ? ላንብብላችሁ። ለነሱም ከማንኛውም ኃይል ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱና የአላህን ጠላትና ጠላቶቻችሁን ሌሎችንም ከነሱ በቀር ያሉትን የማታውቋቸውን አላህ የማያውቃቸውን የምታሸብሩበት፣ ልብ በሉ አሸባሪ የሚባሉትም ለምዚህ ነው። የምታሸብሩበት ስትሆኑ አዘጋጁላቸው። ምን በሉላቸው? አዘጋጁላቸው። ከማናቸውም ነገር በአላህ መንገድ የምትለግሱት ምንዳቸው ወደ እናንተ በሙሉ ይሰጣል፣ እናንተም አትበድሉም ይላል። ምንድነው እሱ እያለ ያለው? ቁጥር ከበለጣችሁ ቁርአኑ እያለ ያለው ምንድነው? ተዘጋጁ። ምን? እነሱን የምታሸብሩበትን ተዘጋጁ። ሱረቱ አንፋል 8ኛው ሱራ አያ 60 ምን በሉ ነው? እንዘጋጅ። ስለዚህ ቁጥር በልጠውናል፣ ቁጥር ስለበለጡን አሁን ጦርነቱን ብንገጥም አናሸንፋቸውም እያሉ እያሰነፉን ነው የራሳችን ዑለማዎች መሪዎቻችን። ነገር ግን ቁጥር ቢበልጡንም ቁርአኑ ደግሞ
የምታሸብሩበትን አዘጋጁ ፈረስና ጦራችሁ መሳሪያችሁን አዘጋጁ ብሎን የለ ወይ? ለምንድነው ማንዘጋጀው? ለምንድነው ፈረሶቻችን ጦሮቻችንን ማናዘጋጀው? ቁርአኑ እንደሚለን እያለ ነው። እንቀጥል። ታዲያ ዛሬስ አላህ Subhanahu Wa Ta'ala ጂሃድን አዞን ሳለ ብዙዎች ሸርጡ አልተሟላም። እሺ ሸርጡ ካልተሟላ ለምን አንዘጋጅም? አይ ለማዘጋጀትም እንደዛ ከሆነ እኮ አሁንም ሰማችሁት፣ ደገመው። አላህ ጂሃድን አዞናል አለ። ጂሃድን አዞን ሳለ እንዳንዋጋ ለምንድነው እሱ ታዲያ ምንድነው ያገደን አለ። ሸርጡ አልተሟላም ይሉናል፣ መስፈርቱ አልተሟላም። ኦኬ መስፈርቱ ካልተሟላ መስፈርት ቅድም ተናግሮታል። ምን በቁጥር ይበልጡናል እና ካልተሟላ ለምንድነው ማንዘጋጀው? ለምንድነው ለጦርነቱ ማንዘጋጀው እያለ ነው። ወንጀል ላይ ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እስከ ቂያሙ ሰዓ አልጂሃዱ ፊ ሰቢልላህ እንደሚቀጥል ተናግረዋል። ዛሬ አንድም ቡድን ያንን የሚፈጽመው ሁላ ጂሃዱ ባጢል ከሆነ እኛ በመቀማመጣችን አላህ ሱብሓነሁ ወተዓላ አይጠይቀንም ወይ? ነቢያችን መሐመድ ኦኬ አሁንም ምንድነው ያለው? እነሱ በጦርነቱ ለምሳሌ እኩል ካልሆንና እንደው ይበልጡናል መስፈርቱ አልተሟላም ብንል ዝም ብለን በመቀመጣችን ራሱ አለ ጦርነቱን ባንከፍት ጂሃድ ባናውጅ አለ መስፈርቱ አልተሟላም ብለን በዚህ መስፈርት ጂሃዱን ባናውጅ አላህ ግን ጂሃድን ተግብሩት ብሎ አዞን በመቀመጣችን እኛ ደግሞ ወንጀለኛ እንባላለን ጦርነቱን ባለመክፈታችን እያለ ነው። ቺሚንስ ክርስቲያኖችን ካልወጋንና ጦርነቱን ካልከፈትን አላህ ስላዘዘን ይህንን ባለማድረጋችን እኛ እንጠየቃለን። ሰዋት ማወጅ አለብን ነው። ሰለላሁ ዐለይሂ ወሰለም እንዲህ ብሏል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኸይሩ ሰሃበቲ አርበዓ وخير السرية 400 وخير الجيوش 4000 ولن يغلب 12000 من قلة. ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብሏል። ኸይሩ ሰሃበቲ አርበዓ ምርጧ ቲም 4 ናት። ወኸይሩ ሰሪየቲ 400 ምርጧ ሻምበል ደግሞ 400 ናት። ወኸይሩ ልጅዮሺ 4000 ምርጡ ጦር ደግሞ 4000 ነው። ወለን ይግለበ 12000 ሚን ቂላ 12000 የደረሰ ጦር ደግሞ በጦር እንሰት አይሸነፍም የትኛውንም ኃይል ቢገጥም ማለት ነው። ሱብሃንአላህ ይህን ሐዲስ አስታውስ ትዝ የሚለኝ በሀገራችን ላይ ሆነ ነው። በኢማም አሕመድ ኢብን ኢብራሂም አልጋዚ ረሂመሁላህ ጊዜ በሽምብራ ኩሬ ውጊያ ላይ አብረ ድንግልን ጦር አደረጉት። ይሄ የሚያሳይህ ድልን የሚሰጠው አላህ ነው። ኢማም አሕመድ ወደ ሀበሻ ዘመቻ ለማድረግ ሲነሱ እዚያ ያሉ ወዚሮችም ይሁን ዑለማዎች ኻልፏቸው ነበር። እኛ አቅሙ የለንም መከላከል ብቻ ነው። ግን እሳቸው የገባቸው መሪ ነበር። ምርጡ መከላከል ደግሞ ማጥቃት እንደሆነም በደንብ የተረዱ ነበሩና አላህ ደግሞ ረዳቸው። በአላህ ታገዙ፣ አላህም ረዳቸው። ዛሬ አቅሙ የለንም እሺ እንዘጋጅ ብለህ ስታወራ አንተ ሙብተዲዕ ነህ፣ አንተ ባጢል ነህ። እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቀን። ምን ይሉሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ሱብሓነሁ ወተዓላ እንዲህ ይላል ወቁዱ ለሁም ኩለ መርሰድ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት። ደግሞ ወቁ ወፈደለ ላሁ ልሙጃሂዲን ዐላ ልቃኢዲነ አጅረን ዐዚማ። አላህ ስብሓነሁ ወተዓላ ሙጃሂዶችን ከተቀማጮች ላይ አላህ በታላቅ ምንዳ አበላለጥ። እናንተ ተቀምጣችሁ ሙጃሂዶችን የመተቸት ሞራሉ ራሱ የላችሁ። ከየት እንደሚመጣላችሁ ማለት ነው። ባጢል ነው ብለህ ካሰብክ ወርደህ መስራት፣ ወጣቱን ማስተማር፣ የኔ ልብ ምት ላይ ያለ ወጣቱ ጋር የለም ብላችሁ ካሰባችሁ ወላሂ ተሳስታችኋል። ፈኢንሻአላህ እኛም በህይወት እስካለን ድረስ የዛሬ 5 ዓመት የሚሆን 10 ዓመት የሚሆን በኢትዮጵያ ላይ ሸሪዓ አይሄድባትም ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። ግን የጊዜ ጉዳይ ነው። ከዛ ፊትስ እንዘጋጃለን። አላህ ያዘዘንን እንታዛለን። በዚህ መንገድ ከሞትንስ ወላሂ ኪሳራ የለው። ድል ካረግንም አልሐምዱሊላህ፣ አላህ ደግሞ ሸሂድነትንም ከወፈቀን አልሐምዱሊላህ። ስለዚህ አፍንጫችሁ መሬት ይድሳል እንጂ ኢትዮጵያ ምድር ላይ አይቀርም በህይወት እስካለን ኢንሻአላህ። እኛም እንዘጋጃለን፣ ወጣቱም እየተዘጋጀ ነው። ፈኢንሻአላህ ፈነስሩን ቀሪብ። አላህ ደግሞ ድሉን ለባሪዎች ይሰጣል።
አላህ ለባሪያዎቹ ድሉን ይሰጣል። በዛ መንገድ ባይሳካልንም ወላሂ የምንችለውን አድርገን እናልፋለን። ምንም የምንፈራበት ነገር የለም። ወደ ኋላ የምንመለስበት ነገር የለም። ኢንሻአላህ በኢትዮጵያ ምድር ላይ ባንዲራዎች ይውለበለባሉ። ባንዲራዎች ይውለበለባሉ። የአላህ ሸሪዓም ተጥቢቅ ይደረጋል። በኢንሻአላህ አይቀርም። ኦኬ እንደሰማችሁት ነው። አስር ዓመት የሚቆይ 5 ዓመትም በህይወት እስካለን ድረስ እንተገብረዋለን። እየተዘጋጀን ነው፣ ተዘጋጅተናልም። ወጣቶችም ተዘጋጅተናል። ኦኬ አለኝ። ዋርኒንግ ሰጠኝ። አክቹዋሊ ያው እንደዚህ አይነት ነገሮች አለው።